አባ ጊዮርጊስ ከመቤታችን ጋር በምስጢር ያወራል፣ ይመሳጠራል። ለልጅሽ አማልጅኝ ወይ ጸልይልኝ ቅድስቶ ለምኝልን አይደለም፣ እንዲህ ብለሽ ለምኙ ይላታል። ሐሳብ ያቀርባል። እኔ አንድ ሁለቱን ልንገራችሁ። በጣም የሚገርመው የአባ ጊዮርጊስንም ትትና ለመቤታችን ያለውን ፍቅርም ለእግዚአብሔር ያለውን ክብርም ያሳያል። ለምሳሌ ለልጅሽ እንደዚህ በይው፣ ከዚህ ወራዳ ትቢያ ጋር ለምን ትከራከራለህ? ዝም ብለህ ብትምረው አይሻልም? ማረው። ላንተ እንዴት ይህንን ትቢያ አፈር መቅጣት ምን ያደርግልሃል? በይው ለልጅሽ ይላል። በከመ ልማድኪ በሊ ለፍሬ ከርስኪ ካህሊ ደግሞ ይላል አይደል? መልክአ ሕማማት ላይ በከመ ልማድኪ በሊ ለፍሬ ከርስኪ ካህሊ ኦ ሩህ ይተበቃሊ ለማህፀንሽ ፍሬ እንደዚህ በይው። አንተ ሩህሩህ የማትበቀል ወይ ሰዓሊ ስዕሉን ያጠፋል ወይ? ሰዓሊ ምኑን ስዕል አይደለ ወይ? በአርአያ በአምሳሌ ሳልከው የሰራው አንተ አይደለ ወይ? አሁን እንዴት ስዕል ላይ ትጨክናለህ? ሰዓሊ የተጠበበበት ላይ ስዕል ላይ ይጨክናል? አይጨክንም። ስለዚህ ሁሉን ቻይ ለሆነው ለልጅሽ እንደዚህ በይው። ሰዓሊ ስዕሉን ያጠፋል ወይ? እባክህ ይህን ስዕልህን አታጥፋው ይላል። በይው ይላል። ልጅሽ በደሙ የዋጀኝን ልጅሽን እንዲህ በይው ለልጅሽ። ሰው እንዴት በውድ ዋጋ የገዛውን ነገር ይጥላል ብለሽ ንገሪው ለልጅሽ። በደሙ አይደለ የገዛው፣ ለኔ አይደለ ደሙን ያፈሰሰው። ስለዚህ እንዴት ስጠፋ ዝም ይላል? እባክህ ማረው። እንዴት አትምረውም? በውድ ዋጋ የተገዛ ነገር እንዴት እንደማይጠቅም ነገር ይጣላል በይው ይላል አባ ጊዮርጊስ። በረከቱን ያሳድርብን። ስለዚህ ከመቤታችን ጋር ያለው ቅርበትና ፍቅር ያማክራታል። በስጋዊ ሕይወቱ፣ በመንፈሳዊ ሕይወቱ። በዚህ ዓለም ሰው ከደረሰበት አድርሽኝ። እስኪ በሉ በዚህ ዓለም ሰው ከደረሰበት አድርሽኝ፣ በዚያኛው ዓለም ከልጅሽ ቀኝ አቁሚኝ። አንቺን ከሚወዱ ሰዎች ጋር አገናኝኝ ይላታል። አደራ አንቺን የሚጠሉ ሰዎች እንዳታገናኝኝ ይላል። የሚወዱሽን አገናኝ። አንደበቴን አሳምሪልኝ፣ ግርማ ስጭኝ፣ ሞገስ ስጭኝ። ስለ ሰይጣን ይነግራትና ይህንን ድውይ ይህንን ክፉ አይኑን ወጋው ዘንድ ለምን እኔን አታሰለጥኝኝም ይላታል። እኔን አሰልጥኝኝ፣ አስታጥቂኝ ይላል። በእውነት የሃይማኖት ጥግ ትምክህትና ትትና አብሮ እንደሚነገር ልክ እንደ ቅዱስ ጳውሎስ እኔንም ያህለኝ የለም ይላል። በምግባሬ የረከስኩ ነኝ፣ በሃይማኖቴ ግን ማን ይደርስብኛል ይላል። አምነዋለሁ፣ በማመኔ ከፍ ያልኩ ነኝ፣ በምግባሬ ግን የተዋረድኩ ነኝ። ስለዚህ ነገሌን ምራ የለ ወይ ይሄንንም ማረው በዩ ብሎ እመቤታችንን ቅዱሳንን የሁሉም ቅዱሳን ህብረት የሚጠራ ነው። የጌታን ልደት እንዴት አድርጎ እንደ አከበረ እንደዘመረ አባ ጊዮርጊስ እዛ የተገኘ አብሮ ከሰባ ሰገል ጋር የተገኘ ይመስላል። እቺን አንብቤ ልውረድ። የአምላክ ልጅ ሰው የመሆኑን በዓል እናድርግ፣ የተሸከመችውን ማኅፀን እናመስግን፣ ላቀፉት ጉልበቶች እንስገድ፣ ላሳደጉት ጡቶች እንዘምር፣ የዳሰሱትን እጆች እናመስግን፣ ለሳሙት ከንፈሮች እናሸብሽብ፣ ከእረኞች ጋር ምስጋናን እናቅርብ፣ ከሰባ ሰገል ጋር እጅ እንንሳ፣ እንደ ዮሴፍ እናድንቅ፣ እንደ ሶሎሜ እናገልግል፣ በተኛበት በረት እንስገድ፣ በተጠቀለለበት በረት እንንበርከክ። እግዚአብሔር ሰው ሆነ፣ ሴት ልጅም የእግዚአብሔር እናት ሆነች። ለእርሱ ምስጋና ይሁን፣ ለእርሱም ስግደት ይገባል፣ ለዘላለሙ አሜን። ወስብሐት ለእግዚአብሔር።